ቀስ ብለሽ ራስሽን ከኳስ መደዳ ያሰለፍሽ ቀን ከኔና ከኳ ማለት የጀመርሽ ቀን የምር ግን ሙዚቃ ተመችቷችሁ ነው በየፀጉር ቤቱ በየከፈታችሁ በቃ ጆሮአችንን እንድንቁር የምታረጉ የሙዚቃውን ራሱ ሴዶና ጆኒ ባልተጠበቀ ቦታ ተደባደቡ። ሰላም ሰላም የቻናል ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው ለእናንተ ለውድ ፋሚሊዎች ይመጥናል ያልኳቸውን ፈታ የሚያደርጓችሁን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። አንድ ላይ ያየን ፈታ ምንል ይሆናል። ከእናንተ የሚጠበቅባችሁ ምንም ክፍያ የሌለው ነፃ የሆነ ነገር የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤቱ መቀላቀል ብቻ ነው። ቪዲዮዎቹንም እስከ መጨረሻው አይታችሁ ከተመቻችሁ ሌሎች ጋር እንዲደርሱ ላይክ በማድረግ ሐሳብ አስተያየታችሁን በመጻፍ ፓርቲሲፔት አድርጉ። ወደ ቪዲዮዎቹ እንለፍ። እኔ የማይገባኝ ሰው እንዴት ነው ከቤስት ፍሬንዱ ጋር እማይኒ ቆንጆ የኔ ማር የሚባባለው? ጤነኝነት ነው ወይ ስሪ ቤስት ፍሬንድ ናችሁ? እኔ አይገባኝም። እኔ አሁን የኔ ዋደውላ ያብዬ እኔ ቆንጆ ብትለኝ ወይ በር ፈልጋለች ወይ ኩላሊት ያስፈልጓታል ወይ የሆነ ወንጀል ሰርታ እንተባበር ነው እንጂ ኔቨር ኢን ላይፍ ኔቨር ማራባሽ ውሻ ይዛመሽ ነው መሰሚኝ። ምንድነው መልእክት ከጀርባ ያለሽ ምንድነው ነው እንጂ ምላት በተፈጥሮ አላምናትም በህይወት እያለው እንዴ ወይ ቤስት ፍሬንድ አይደላችሁ ወይ ጤነኛ አይደላችሁ? what is this? በኢየሱስ ስም እውነት ለመናገር የልቤን ያወራሽ እንዲሁ ነው። ላይክ ቤስት ፍሬንድ ስፔሻሊ የረጅም ጊዜ ሆናችሁ አጭር ጊዜ ላይክ በተለይ አጭር ጊዜ ሆናችሁ ራሱ ሁሉ ነገራችሁ ማች ከሆናችሁ ከብዙ መሀል እናንተ ቤስት ልትሆን ይችላል። ሁለት ወይ ሶስት ፍሬንዶች ማለት ነው። ኔቨር ጋይስ አትባባሉም። የኔ ቆንጆ የኔ ማር መጣሽ ምናምን ኧረ በጭራሽ እንትኗ ምናምን ነገር ነው የምትባባሉት። እኔ ስትናገር ማለት ነው በቃ እንዴት የራሴን እያሰብኩኝ እንዴት ስስቅ እንደነበረ ጋይስ አልገባ እንዴ ጓደኞቼ ላይክ ልላችሁ አልችልም። እንዴት ይሆናል? ቤስት ፍሬንድ አይደላችሁ እያስመሰላችሁ ላይክ ቅርብ ጊዜ የተገናኛችሁ ምናምን ከሆናችሁ ነው እንጂ ኧረ ምን ላርግሽ እንደው ምን ላርግሽ የኔ ወድ። ኦኬ ስለ ኮሜዲያን ያሲኖ ጋይስ በጣም ብዙ ሰው እየተነጋገረበት ያለ ቪዲዮ ነው። እስካሁን አላየሁትም ጋይስ ከእናንተ ጋር ያዋለው ብዬ አይ ስዌር እና አንድ ላይ ነው። እስኪ በእናታችሁ የሚገርም ነገር እንደሰራ ብዙ ሰው እያወራ ነበር። እኔው እስቲ መምህር ማነው? አስታወስከኝ? ሰባተኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል አሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አኩኩሉ በሉ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት የኔ ደም የዋህ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርስ እየሳቀ ዋው ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ
ሰላሙ ሰኔ 30 ሰኔ 30 አንዱ ይወድቃል ሌላው ሲነሳ ብሮ አይስቤር ከራስ ፀጉሬ እስከ እግር ጥፍሬ ነዘሬ ላይ ጉስ በምብ ምናምን ላውጥቻለሁ። የምር በጣም የሚገርም ቪዲዮ ነው። ኮሜዲያን ያሲን ሁሌ ነው የሚያስደምመን ጋይስ። ሾርት ቪዲዮዎች የሚለቀው ለ2-3 ደቂቃ ግን ጋይስ ብዙ ነገር የሚያወሩ በጣም ሾርት የሆኑ ቪዲዮዎችን ነው የሚለቀውና መቼ ኮሜዲያን ያሲን ነው በጣም ማለት አገር የምታኮራ ምርጥ ሰው ነው። አንተ ብዙ ነገር ገና ትሰራለህ። ካንተ ብዙ እንጠብቃለን። በጣም አድናቂ ነኝ፣ አክባሪ ነኝ ያሲን ነው እምለው። ልጆቹ ምን ያህል ጂኒስ እንደሆኑ መድኃኒዓለም የሚያውቀውና በዚህ ውጤት ማለት ነው 98 ነው ያመጣችው። አቬሬጇን ተመልከቱልኝ 98.57 98.29 ነው ያመጣችው። ከላይ ጀምረን ደግሞ ስንሄድ እንግዲህ ዩት ነች 90 ምናምን ከዛ ስንተኛ ወጣች? በዚህ ነጥብ 8ኛ ማለት አልገባኝም ማለት ነው። ስላልገባኝ ነውና የኔ ጀግና እያት እያየችኝ ነው። የኔ ጀግና ልጅ አንደኛ ነሽ። ግን ምን ያህል ቢሆን ነው 688 አቬሬጅ መጥቶ አጠቃላይ ቶታል ድምር ተውልዷን ተቻለ ደግሞ 98.29 አማካኙ መጥቶ 8ኛ ነው ያወጣችው። 1.30 ምናምን አካባቢ ማለት ነው። እንግዲህ በ1.30 ምናምን ምን ያህል ቢያመጡ ነው ልጆቹ እሷ 8ኛ ያወጣችው? እንዴ ማለት ደምሩ ስላልገባኝ ነው። እስቲ አስረዱ። እንግዲህ የሚገርም ነው ጋይስ። ይሄ ነጥብ እኮ ለበፊት ተማሪዎች ጋይስ ከኦል አይደለም ከብዙ ትምህርት ቤቶች የበፊት ተማሪዎች ደግሞ እንዳትቆጡ ጋይስ። እውነቴን ነው 98 ምናምን ያመጣው እኔ ከኦል ነው የሚወጣው። ከኦል ሴክሽን ላይ 20 ምናምን ክላስ ኖር ከ20 ምናምን ሴክሽን ከኦል ነው የሚወጣው በዚህ ውጤት። የምር ልጆቹ የት እየሄዱ ነው? እኛ እኮ ቲክቶክ ላይ የዚህ ዘመን እንደሚረባ አይደለም። አረኛ ተበልተ የሚገርም ውጤት ነው ጋይስ። በእውነት ልጆቹ ምን ያህል ትምህርታቸው ላይ እየሰሩ እንደሆነ የሚያሳይ ነገር ነው። ይበል የሚያስብል ነገር ነው። ስለዚህ ጥሩ እየተሰራ ነው ያስባለሁ። ምን ታስባላችሁ? ኮሜንት ላይ ጻፉልኝ። ለተከራዮች በሙሉ ታላቅ የምስራች! በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5% ብቻ ሆኖ ተገደበ። የውል ምዝገባውም ዛሬ ተጀምሯል። የአዲስ አበባ ከተማ አስተዳደር በቤት ኪራይ ገበያ ላይ የሚታየውን ያልተገባ አሰራር ለመግታትና የነዋሪዎችን የኑሮ ጫና ለማቃለል አዲስ መመሪያ ይፋ አድርጓል። በዚህም መሰረት ለ2019 በጀት ዓመት የሚተገበረው ዓመታዊ የቤት ኪራይ ጭማሪ ጣሪያ ከ11.5% በላይ እንዳይሆን ተከልክሏል። የአከራይና ተከራይ አዲስ የውል እድሳት ምዝገባም ከዛሬ ጀምሮ በሁሉም ክፍለ ከተሞች በይፋ መተግበር ጀምሯል። በዚህም መሰረት በአሁኑ ወቅት የቤት ኪራይ 10 ሺህ ብር ለሚከፍሉ ተከራዮች ህጋዊ ከፍተኛ የጭማሪ መጠን 1150 ብር ብቻ ስለሚሆን አዲሱ ጠቅላላ የቤት ኪራይ 11150 ብር ብቻ ይሆናል። አለፈልን ጋይስ፣ አለፈልን። ጨዋታችሁ ተሰማ። እኔ የገረመኝ በባለፈው ቪዲዮ ላይ ስለ ቤት ኪራይ ሮሮ የሚያሰሙ ሰዎችን አቅርቤላችሁ አሁን ደግሞ ይሄ ህግ ወጥቶ ጸድቆ ይሄን በማየቴ እዚህኛው ቪዲዮ ላይ ይሄን በመስማቴ እውነት ለመናገር እኔ እድለኛ ነኝ እንዴ እርጥብ ነኝ እንዴ ጋይስ እያለሁኝ እኔ እንደዛ ሁላ አሰብኩኝ ጋይስ። እንዴ ህዝቡ እኮ እየተማረረ ነው፣ ምንም እየኖርን አይደለም ብሎ እኔ 2-3 ቪዲዮዎች ላይ ስለዚህ ጉዳይ ሳላወራ አቀርቻ አላውቅም ጋይስ። ብዙ ሰዎችን እያመጣሁላችሁ ነበርና በጣም ደስ የሚል ዜና ነው ብዬ አስባለሁ። 11.5 ማለት which is good guys በአመት ቢጨመር እንኳን በጣም ሴፍ ነው። አሁን እኮ ላይክ በ4 ወርም በ5 ወርም ቢባዲ ተነስቶ ለዛውም ይሄ በፐርሰንት የማይታወቅ ጭማሪ ከፍ አድርገው የሚጨምሩ በጣም ብዙ ሰዎች አሉና መኖር እስከማይችል ድረስ በእውነት ይሄ ታች ያለው ህብረተሰብ በጣም ሮሮ የሚያበዛበት የተቸገረበት ሰፈር እያደረገበት ያለበት ሁኔታ ነበረ። አሪፍ ነው በእውነት ይሄ በጣም የሚበረታታ ነገር ነው። ነገር ግን ውስጥ ለውስጥ አሁንም ቢሆን ጋይስ አሁንም ቢሆን አንዳንዴ አናከራይም ሊሉ ይችላሉ ታውቃላችሁ አይደል? ካልሆነ ደግሞ ሲያከራዩ በአመት ውስጥ ሊጨምሩባችሁ የሚያስቡትን ብር አስበው ውድ ብር ሊያከራዩ ይችላል። እንደዚህ አይነት ነገርም ሰምቻለሁ። ፕሊዝ እንደው ቤት አከራዮችም ለራሴ ብላችሁ ለነገ ብላችሁ እኔ ቢሆንስ ብላችሁ አስባችሁ ተዛዝነን ተሳስበን እንኑር። አራን ተሳሰብ ጋይስ እውነት በፍቅር እንኖር እንጂ እንደዛ የምታረጉ ሰዎች ፕሊዝ ተቆጠቡ። ይሄ ግን ህጉ በእውነት በትክክል ተግባራዊ ከሆነ ደስ የሚል ነገር ነው። አጨብጭበናል።
የምር ግን የኤአይ ሙዚቃ ተመችቷችሁ ነው በየፀጉር ቤቱ በየከፈታችሁ በቃ ጆሮአችንን ድንቁር የምታደርጉ የሙዚቃውን ራሱ ለዛ እንዴት እንደሚያጠፋው እንዴት እንደሚያስጠላ እንዴ እኔ በጣም ነው የተለቸኝ ኤአይ በእውነት በየቦታው ቲክቶክ ላይ እሱ ነው ምን ላይ እሱ ነው በቃ ሙዝዝዝ ያለው በቃ ሲያስጠሉ በቃ ሙዝዝ ድምጻችሁ እንዴት እንደሚከብድ እኔ ለጆሮዬ በጣም ነው የሚከብደኝ እውነት ግን እንዴት ነው ምኑን ወዳችሁት ነው የኤአይ ሙዚቃ የምትሰሙት በቃ በየቦታው በየቲክቶኩ በየሆነ ቦታው መከፍቱት አሁን እኮ ከዘፋኞቹ ይልቅ የኤአይዎቹ ነው በቃ አብዛኛው ቦታ እየተከፈተ ያለው ምኑን ወዳችሁት ነው በጣም ነው የሚያስጠላው እውነት አትሽ ነው እኮ የኔ ውድ ምን ላርግሽ እንዴ ሙዚቀኞቹ ከከሰራ ወጡ በቃ ሊያቆሙ ነው ጋይስ በኤአይ እየሰራችሁ እውነትም ለዛ የለውም ይሄ ቅላጼው የሚባለው ነገር የለም የሚስረቀረቀው ድምጽ የት አለ እስኪ አምጡት በኤአይ እንዴ ምንም አይነፋም ጋይስ እንዴ ብታቆሙ ይሻላችኋል የኤአይ ሙዚቃ በጣም በስቷል እውነት ለምን ላይክ ትሬንድ ይሆንና ሰው የሰው ነው የኤአይ ነው አይልም አብዛኛው ሰው የኤአይ የሚሆን የምንም ይሁን አንስቶ ላይክ መልቀቅ ብቻ ነው ሙዚቀኞቻችንን ከስራቸው እንዳናስወጣቸው ቆንጆ ድምጽ ያላቸውን ማለት ነው እነዚህ እንኳን የማይረቡትን በኤአይ ቢተኩ ለዚህ ድምጽ የሌላቸው ምናምን ዝም ብለው ግጥም ብቻ ምናምን ያቀርቡትን ድምጽ የሌላቸው እነሱም በኤአይ ችግር እንደው በኤአይ እንሰማቸዋለን ግን ፕሊስ አሪፍ ድምጽ ያላቸው ቆንጆ ጎበዝ የሆኑ ሙዚቀኞቻችን ከስራ እንዳናስወጣቸው እንዴ አይመጣው በኤአይ የተሰራ ሙዚቃ ምንም ሊያምር አይችልም ጋይስ ፕሊስ አድቡ ብላለች አድቡ ስለ ጫት ጥቅምና ጉዳት እናወራለን እንግዲህ በጫት ልማድ ውስጥ ከፍተኛ የሆነ ቁጥር ያላቸው ወጣቶች የተጠቁ ናቸው የሚቀም ወዳጅም ወይም እንዲህ የማትቀሙ ሰዎች ካላችሁ ይሄ መረጃ ይጠቅማልና አድምጡት በሀገራችን በበርካታ አካባቢዎች በቅሎ ይገኛል በጉረቤት ሀገርም በኬንያ ይበቅላል ኬንያ እንግዲህ በአምስት ሀገራት በተወሰነ መልኩ የህግ አግባብነትና ያው ህጋዊ አግባብ በሌላቸው መንገድ በመላክ የገቢ ምንጭ ታረጋዋለች እኛም የተወሰነ ተሳትፎ ቢኖረን በርካቶች ግን በዚህ ሱስ ተለክፋቸዋል ጫት በርጥቡ ሲወሰድ እንግዲህ በርጥቡ ሲወሰድ ነው ብዙ ጊዜ ጫት በርጥቡ ስለሆነ የሚወሰደው ካቲኖን የሚባል ንጥረ ነገር አለው ይሄ ንጥረ ነገር ዶፓሚን በአንጎላችን ውስጥ እንዲቆይ ያደርጋል ዶፓሚን አንጎላችን ውስጥ የሚመረት በሴሎቻችን የሚመረት ንጥረ ነገር ቢሆንም እንዲሁም በምግቦችም ልናገኘው እንችላለን በዋናነት ግን ጫት ሲወሰድ ባለው ኬሚካል ምክንያት ዶፓሚን መጠኑ ከፍ ብሎ እንዲቆይ ይደረጋል ይህ ሆነ ማለት ደግሞ ከፍተኛ የሆነ የደም ግፊት እንዲኖር እንዲሁም የልብ ምታቸው እንዲጨምር ስለሚያደርግ ለሌላ የጤና ችግር ያጋጥማቸዋል የዶፓሚን የደስታ ስሜት እንዲኖረን መነሳሳት መነቃቃት እንዲኖረን የሚያደርግ ንጥረ ነገር ነውና ይሄንን በአርቲፊሻል መልኩ ስንተካው አርቲፊሻል የሆነ የደስታ ስሜት ይሄ ጫት በሚቃም ሰዓት አሁን ሰዎች ምን ሲሉ ሰማለው መሰላችሁ ይሄ ምርቃና አርቲፊሻል የሆነ መነቃቃት ማለት ነው ነገሮችን ደስተኛ ማድረግ በጊዜያዊነት ማለት ነው ይሄ ልማድ ደግሞ ቀስ በቀስ እየለመደባችሁና በጊዜ ሂደት ሰውነታችሁ ላይ ሌላ ጫና እያመጣ ይሄዳል በራሳችሁ ደስታን ማጣት የምግብ መፈጨት ችግር የነርቭ ጉዳት እንዲሁም በወንድነታችሁ ስሜት ማጣት ተስፋ እነዚህ ነገሮች ይዞ ስለሚመጣ እንደው ጫት አትቃሙ ብሎ መናገሩ ቀላል ነገር ሊመስል ይችላል ከዚህ ልማድ ውስጥ በቀላሉ መውጣት ግን በጣም ከባድ ነገር ስለሆነ እኔ አሁን ቀስ በቀስ ጤናማ ሆናችሁ ለመዝለቅ በተለይ የምሽት ስራ የምትሰሩ አድካሚ ስራ የምትሰሩ የምታሽከረክሩ ሰዎች እንዲህ አይነት ልማድ ይዘወተርባችኋልና ለጊዜው መነቃቃትን ቢፈጥርባችሁ በቋሚነት ግን ልትወጡት የማትችሉትን አደጋዞ ስለሚመጣ ከደም ግፊት ጋር ከልብ ጤና ጋር እንዲሁም ከአንጀት ጤና ጋር ከነርቭ ጋር ከጡንቻ አካላቶቻችሁ ጋር እንዲህ ነው የሚባል አይደለም ከፍተኛ የሆነ ጉዳት ስለሆነ ዞ የሚመጣው በሀገራዊ ዕውቀቶች እነዚህ ልማዶች ማስወገድ ይቻላል እንግዲህ ጫትን ሪጀክት በማድረግ ሰውነታችሁ ሊያመርተው የሚችለውን ዶፓሚን መልሶ እንዲያመርት በማድረግ አሁን ሰውነታችን በራሱ መንገድ ሊሰራቸው የሚገባቸውን ነገሮች በእንደዚህ አይነት አስካሪና አነቃቂ ኬሚካል በውስጣቸው በያዙት ተክሎች ስንተካው ያንን ማምረት ያቆማል ሰውነታችን ያንን ማምረት ካቆመ በኋላ በቀላሉ እንውጣ ብንል ስለማንወጣ እነዚህ ነገሮች በተለየ በምግብ ሊተኩ በሚችሉ ምግቦች ልማዱን በመታገል በመተው ጤናማ መሆን እንዳለባችሁ እመክራችኋለሁ ተው ማለት ግን ከባድ ነገር ነው ቢሆንም የሀገራችሁ ዕውቀት ግን መላ ያሳዝናል ጋይስ እኔ መቼስ ጥቅም ይኖረዋል ብዬ አላስብም ጉዳቱ በዛ ከዘረዘረው አንፃር ጋይስ እንደው የጫት ጉዳቱንና ጥቅሙን እነግራችኋለሁ ሲል ጋይስ የሆነ ጥቅም ሊነግረን ነው ብዬ
ትንሽ ተስፋ አድርጌ ነበረ፣ ግን ጥቅም የለውም ጋይስ፣ ጉዳቱ ነው የሚበዛው። ሰማችሁ አይደል ጋይስ? ጫት የምትቅሙ ሰዎች ፕሊዝ ከዛ ለመውጣት ራሳችሁ ላይ ስሩ እየተባላችሁ ነው። ሞክሩ። እንደዛ ካልሆነ ከባድ ነው ህይወት የሚሆነው ጋይስ። ምክንያቱም አንዴ ሰምቻለሁ የጤና ባለሙያ ሲናገር እንደሱ እውቀቱ አለው ጋይስ። ከነገው ላይ ነው ላይክ ነገ ሊያነቃቃችሁ የሚችለው ነገ ሊያስደስታችሁ የሚችለው የአእምሯችን ክፍል ከነገው ላይ እየወሰደ ነው። ዛሬ ያንን ስትወስዱ ከነገው ላይ እየወሰደ ልክ ስታቆሙ ለዛ ነው ዲፕሬሽን ውስጥ የምትገቡት። ባይዞ እውነት እኔ እቺ እውቀት ኖሮኝ አይደለም ጋይስ፣ ግን ከሰማሁት ሼር ላድርጋችሁ። ልክ ያቆማችሁት ቀን እየወሰዳችሁ ከነገው ላይ ደስታችሁን እየወሰዳችሁ ስለነበር ስትዝናኑ የነበሩት ወይ ሲያነቃቃችሁ የነበር እዛ ቀን ላይ ስታቆም ዲፕሬሽን ውስጥ መግባት፣ እሱን ማስፈለግ ኤቭሪቲንግ ደማችሁ ውስጥ ስለሚቀር እንደዛ ያደርጋልና ይሄ ደግሞ ከነገ ላይ የተበደሩ መኖር ከባድ ነው ጋይስ። ሁሉም የየራሱ ቀን የየራሱ አእምሮ የየራሱ የሚሰራው ስራ ስላለው ጥቅም የለውም ጋይስ። ስለዚህ ከዛ ውስጥ ለመውጣት እንዳለው ቀላል ባይሆንም ግን በዛ መንገድ ለመውጣት ትንሽ ጥረት እያደረጋችሁ ቢቀርባችሁ ባይ ነኝ። ብዙ ወጣቶች እዛ ላይ ስላላችሁ ማለት ነው። እንግዲህ ፈጣሪ ከእናንተ ጋር ይሁን። ሰቡኝ እንትን አይነት ሰዎች ገጥሟቸው ያውቁ። 80 ሺህ ብር ነበረኝ፣ 20 ሺህ ብር ነው እዛ ኮንዶሚኒየም ከፈልኩ። 30 ሺህ ብር ማዘር የሆነ ነገር እንትን አለችኝና እዛ ሰጥቻት 22 ሺህ ብር የሲስተር እንትን ነበረ እንደዚህ ምናምን ብለው ያጣጡትና 150 ብር ይዛል። የለም እንደዚህ አይነት ሰው አራለ ምን እቺ ብቻ ጋይስ እቁብ አለኝና አሁን ኔክስት ዊክ ይወጣል እኮ አረግን ተመቸኝ። ከዛ ሌላ አልጨምርላችሁ ብዬ እቁብ አለኝና ጋይስ እቁብ ኔክስት ዊክ ነው የሚወጣው ወይ ኔክስት መንዝ ላይ ነው የሚወጣው። አንድ 500 ብር ይኖራል አከካከክ እያደረጉ ማለት ነው። እቺ ሙድ ለጋሽ ማሙድ ይሄን ያህል ነበር 150 ብር ይኖራል። ይሁን በመቶ ሺዎች አለኝ ሰው ጋር ብሎ 150 ብር መጠይቃሉ። እንደዚህ አይነት ቅፈላ የሚቀፍሉ ጓደኞችም ምናምኖችም አላችሁ። ተጠንቀቁ፣ አድቡ። ወንድ ልጅ የፈለገውን ክራይቴሪያ ልሰጪው ትችያለሽ፣ ሎድ ልታበዥበት ትችያለሽ ምናምን ችግር የለውም። ኳስ ብለሽ ራስሽን ከኳስ መደዳ ያሰለፍሽ ቀን ከኔና ከኳ ማለት የጀመርሽ ቀን እንደዚህ ውስጥ እግርሽ እንደዚህ መጥቶሽ እንደው ይነግዳል። እንደዚህ ነው ከህይወቱ የሚያስወጣሽ። ልንገርሽ ሰሞኑ መቼም ከሰሞኑ ትርምስ የተረዳሽው ነገር የለም ብዬ አላስብም። ሁለተኛ የመታመን ችግር የለባቸውም። ሁለቱም ለኔና ላንቺ አይደለም፣ ለእናትና ለአባታቸው አይደለም፣ ለሚደግፉት ክለብና ለሚወዱት ሌጀንድ በጣም ሎያል ናቸው። በጣም ሎያል። ሶስተኛ በጣም ሜንታል ስትሪንግዙ ጠንካራ በጣም ጀግና የሚባል ሰው አምጭልኝ። ኳስ ላይ በጣም ሴንሲቲቭ ነው ሲል አሳይሻለሁ። ሶ በጣም ሀርት ቢታቸው ነው። በኳስ አትምጡባቸው ወንዶች። ቴንክ ዩ ሶ ማች። እውነት አየን እኮ እድሜ ለአርሰናል በ20 ምናምን አመቱ ዋንጫ አንተስ ወንዱን እንደ ሴት ሲያስለቅሰው ቁጭ ብሎ ብሎ ሲያለቅስ አየን እኮ። ምን ያህል የተናገረችው ጋይስ አንዱም ጠባይ ምንም ሶስቱም ነገር እኔ በ10 ጣት ይፈርማሉ ተስማምቼበታለሁ ጋይስ። በጣም እውነቷን ነው። ኳስ ግን የሆነ መንፈስ ሳይኖረው አይቀርም ጋይስ። አይ ቲንክ ወንዶች አሁን ሴቶች አሻንጉሊትና እንደሚያበዙ ወንዶች ከህፃንነታቸው ጀምሮ ኳስ ላይ ነው በጣም ኢንትረስትድ የሚሆኑትና ኳስ አይ ቲንክ የሆነ ከልጅነታቸው ተከትሏቸው የሚመጣና አድገው ያ ነገር ከውስጣቸው ያወጣም። ልክ እንደ ሱስ በሉት በደማቸው ውስጥ ይቀበራል። ሶ ያወራችው ነገር 100% ተስማማበታለሁ። ምንም በኳስ የማይደራደሩ ወንዶች ኦልሞስት 90 ምናምን % እንደዛ ናቸው። ምናልባት የኳስ ፍቅር ኖራቸው ኳስ የሚደግፉትን ብቻ ነው ያልኩት። ኳስ የማያዩ የማይደግፉ ደግሞ ትንሽ % ቢሆኑም አሉ። እነዚህኞቹ ጋይስ ምንም ራስሽን ኮምፓሪዥን ውስጥ እንዳከች ማሪ ይሄ በቃ ይሄ ካየ ይሄ ኧረ ፈጣሪው ደግሞ ይሄ ብሎ አንዳንዴ እኮ ምን ይሻለኛል ለመፍረድም ከባድ ነው። አይደራደሩም በኳስሽ ይሁን ግን ደግሞ አንዳንዴ እኮ ብለሽ በቃ እንደዛ ነው እንግዲህ። በኪራይ ቤት የምንኖር ሰዎች የት እንሂድ? እንዴት ነው የምንኖረው? እንዴ በየጊዜው አናታችንን ትሸጡብን አላችሁ። ውጡ ትሉና አላችሁ። አረ ምንድነው የሚሻለን? ልጆቻችን ይዘን ተንከራተትን እኮ እኛ። የት እንግባ? ጎዳና እንውጣ? የት ነው መኖር ያለብን? ደግሞ ጠብቃችሁ ክረምት ላይ የክፋታችሁ ክፋት። አረ ምንድነው የሚሻለን? ትላንትና ለጓደኛዬ ቤት ለመፈለግ ኮዬ ሄደን ነበር። እዛም ደግሞ አረ ኮዬ የምትኖሩ ሰዎች ግን እንዴት ነው የቻላችሁት? እግዚአብሔርን 25 ሺህ ብር እንዴ ከየት መጥቶ ነው የሚከፈለው? እንዴ ወይ በኮዬ ወደዛ በእግራችን እንውጣ ወይስ ምንድነው ማድረግ ያለብን? በሱት አደባባይ የት ነው ወይ ንገሩንና ወተን በቃ የሆነ ነገር እናርግ። እኛ ግራ ገባን እኮ ልጆቻችን ተከራተን አዲስ 4 አመት 5 አመት እኮ መኖር አለብን እዛ ቤት ውስጥ። እንዴ ቤቱን ጨምራችሁ ለማከራየት ውጡልን፣ ልንኖርበት ነው አትበሉ። አረኛ መረረና ሬት ነው ያለነው።
ኧረ ወይኔ ያሳዘነች። የባለፈዎቹ ደሰማሾች ላይ ኪራይ ነበር። እሷ ደግሞ ጭራሽ ውጡም አለው ደግሞ በዚህ ብርም ውጡ አለው ጋይስ። ልክ ይሄኛው ሰው ሲወጣ እኔ ግን ማለት ነው በየወሩ ያስወጣችሁ። እኔ ይሄ ቤት ኪራይ ግን ከፈጣሪ የሆነ ነገር ካልወረደ አስቸጋሪ ነው፣ በጣም ያሳስባልና እስኪ መተሳሰብ እንደ ድሮ ነው። ምንድነው ነገር እየተካሄደ ያለው ጋይስ? እንዴ አስቡት፣ አንድ ቤት 25,000 ብር ሲሆን ስለዚህ ነገር 10 ጊዜ ማውራት ሰለቸኝ ነው የምላችሁ። 25,000 ብር ሲሆን ያ ደሞዝተኛ 10,000 ብር ቤት ኪራይ እውነት የደሞዙ 10,000 ሊሆን ይችላል የዛ ሰው። አስባችሁታል? ምን ያህሎቻችን እስከ 30,000 ብር የሚከፈል 30,000 ቢሆን እንደ ሙሉ የቤት ኪራይ ከፍሎ አይበላም አይጠጣም፣ የሰው ትራንስፖርት አይጠቀምም፣ ሌላ ነገር አያደርግም። ኧረ በስመ አብ። እውነት እየኖርን ሳይሆን እንደነገርኳችሁ ነው ባለፈው በቸርነቱ ነው ያለነው ሁላችንም እና እንተዛዘን። አሁንም የ10 ጊዜ አታስለፍልፉኝ እባካችሁ። በፓሪስ የፋሽን ሳምንት ላይ ይህ ግለሰብ የለበሰው አለባበስ ብዙ ሰዎችን ትኩረት ስቧል። እንደምታዩት አለባበሱን እዩት። በጣም አስገራሚ ነገር ደግሞ ምንድነው የያዘውን ባግ እዩት። ላይክ የሽንት እንትን የያዘው ባግ ነው። በሽንት የያዘው ውስጥ ያለው ሽንት ነው እና በጣም ሁሉ ሰው ያነጋገረው ነገር ደግሞ ምንድነው የተቀባው ዶድራንት ደግሞ እንደዛው ሽንት የሚሸት ነውና እናንተ ይሄንን ነገር እንዴት ታዩታላችሁ? ይሄ ፋሽንስ ምን ፕሮሞት ለማድረግ እኔ ጋይስ እግዚአብሔርን ማለት ነው የፋሽን ዊክ የሚሉት ፈረንጆች ባይዝ ወይ ማለት ነው እኛ እናመልካቸዋለን እንጂ እኛ ትልቅ ቦታ እንሰጣቸዋለን እንጂ እንደነሱ የዘቀጠ የወረደ ምክንያቱም ከተማ ባብለጨለጭ ይሄ ቴክኖሎጂን ባመጣ ምናምን አይደለም እግዚአብሔርን ይሄ ስልጣን የሚባለው ማለት ነው። እኔ ሁሌ ስለማይኮን ፋሽን ዊክ ተብሎ ፈረንሳይ ላይ ጣሊያን ሌሎች ሀገር ላይ ይዘጋጃል ማለት ነው። እንዴ ፋሽን ምንድነው ጋይስ? ተለብሶ እኔ ቃላት አጥራ አንዳንዴ እግዚአብሔርን የምናገረው ነገር ሁሉ ያንሰኛል። ምንድነው አሁን ያስቡት እንግዲህ የሽንት ቤት ሰገራ ምናምን አይነት ነገር ነው ዲዛይን የተደረገው። እንደን ቦርሳው የሽንት እንትን ነው ውስጡ ሽንት ነው ያለው። ከዛስ ዶድራንቱ ደግሞ ሽንት ቤት ምን ማለት ነው ጋይስ? እንደዚህ ወርደው እነዚህን እኮ ነው የምናመልከው ጋይስ። እነዚህን እኮ ነው የምንከተለው። ለምን የራሳችንን ላይፍ አንኖርም ጋይስ? ተስማምተን እውነት ኢትዮጵያኖች ተስማምተን ሌሎችም ከኛ ጋር የሚቀላቀሉን ካሉ ተስማምተን የነሱን ፋሽን ሳንኮርጅ እንደው ደህና እንኳን ቢኖራቸው እኔ ደህና አላቸው ብዬ አላስብም። እንደው ምን አይነት እንትን ውስጥ ገብተን እነሱ እንደምንከተል አላውቅም እንጂ ለምን ተስማምተን እነሱን ሪጀክት አናደርጋቸውም ጋይስ? በቃ የራሳችን ህይወት አንኖርም። አሁን ይሄ ፋሽን ነው የፋሽን ዊክ ላይ የሚቀርብ ነው እውነት። አሁን ይሄ እኮ የዘቀጠ አንድ የአእምሮ ጤነኛ ያልሆነ ሰው የሚያስበው ሀሳብ ነው ይሄ እንጂ አሁን ይሄን ፈጠራ ብለው እኮ ደግሞ ወይ ኧረ ፈጣሪ ወይ እንደው ራሴን አድርገህ ግደለኝ ነው የምለው። ራሳችንን እንሆን ፕሊዝ። እነሱ ምንም የምንከተላቸው ደህና ነገር የላቸው እና ለኔ አይገባኝም ነው። እስቲ የሚገባችሁ ካለ ፕሊስ ንገሩ፣ እውነት ጻፉልኝ ኮሜንት ላይ። በሁለት እግሬ ነበረ ቆሜ የሸኘኋቸው፣ ዛሬ ግን አልሆነም። በአንድ እግሬ ቆሜ እየጠበቅኳቸው ነው ያለሁት። አልሐምዱሊላህ ያው ረስተውታል፣ እግሬ መቆረጡንም ረስተውታል። እስቲ አብረን እንያቸው። ልጆቿ በካንሰር ምክንያት እግሯ እንደተቆረጠ አላወቁም። አዲስ አበባ ሲገቡ ምን ይሉ ይሆን? የነበረባትን የካንሰር ህመም ለመታገልና ለመዳን በፈጣሪዋ ተማምና ልጆቿን ወደ ትውልድ ስፍራዋ የሸኘቻቸው አፍናን ካንሰርን ድል ካረገች በኋላ ልጆቿን መልሳ ወደ እቅፏ ለማስገባት አዲስ አበባ መጥተዋል። ነገር ግን ከረጅም ጊዜ ናፍቆት በኋላ ልጆቿ እናታቸውን ሲያገኙ አንድ እግሯ በመቆረጡ ግራ ተጋብተው እማ ይሄንን ብረት ጣዩና እግርሽን አርጊው በማለት በየዋህነት ለእናታቸው አንድ እግሯን ተመኝቷል። በዚህ ሁሉ ውስጥ ሰው ፈጣሪውን ካመነ ከካንሰር መዳን እንደሚቻልና ህይወት የምትቆመው ተስፋ ስንቆርጥ ብቻ መሆኑን አፍናን አስተምራናለች። ስታምር ደግሞ ጋይስ ደስ ስትል ወይኔ ፈጣሪ ሆይ ልጆች ከባድ ነው ለልጆች እንደዚህ ነው ብሎ ማስረዳት። ግን እንኳን እግዚአብሔር አተረፈሽ እንደዚህ ሆነሽ ለልጆች መቆየት ጥሩ ነገር ነው። እኔ አንዳንዴ በእውነት የሆነ ነገር ለማለት ትንሽ የሚከብድ ነገር አለው። ብቻ የሚያሳዝን ታሪክ ነው። እውነት እንኳን ዳንሽ በመዳንሽ ደስ ብሎኛል የኔ ቆንጆ። ሁሉም ነገር ከንቱ ነው እዚህ ዓለም ላይ። ሰላም ተመልካቾቻችን እንደምን አላችሁ? እስቲ ስለ ኑሮ አንዳንድ ነገሮችን መንገደኞችን እየጠየቅን ነው ማለት ነው። እዚህ ጋር አንድ ወጣት አግኝቻለሁ። ኑሮ እንዴት ነው አባቴ? ኑሮ ጠይቀት ሽንኩርት ድንትና አየለት ኪራይ ነው ያበደ ነው በጣም እሳት ሆነ እንትን ነው በጣም ያበደ ነው። ኢንተርቪው ተተውላቅሶ ጋር ከዛ ጠያቂዋን ኮረኮራት ነካት።
ታች የሚያደርግ ነገር ነው እንዴ? ስለዚህ ተቀጭ ደፋ እኔ እነሱ እንደውም አላለቀሱም። ሲያሰቅሰቅ ብለው ነው እንዴ ማልቀስ ያለባቸው? የኑሮ ነገር እኮ አይጠየቅም እንዴ? አይጠየቅም። ኑሮ ውድነት እንዴ ነው ኢንተርቪው እንዳታረጊ ህዝቡን ጋይስ ታስለቅ ለቅሶ ነው የምታረጊው እንዳለና ሌሎች ጎረቤት ሀገሮች መጥተው ለቅሶ እንዳይደርሱን ብቻ። ምክንያቱም አስፋልት ላይ ያለው ኤቭሪዌር ብትጠይቂ ሀዘን ነው ለቅሶ ነው የሚቀመጠው። ስለዚህ ፕሊዝ እንዳትጠይቂን እና ጎረቤት ሀገሮች ከአፍሪካ እና ኬንያ እነሱ ደምተው ለቅሶ እንዳይደርሱ እዚህ የኑሮ ሁኔታ ካነሳሽ ሁላችንም ስቅስቅ ብለን ስለሚያስለቅስ መግቢያው ላይ እንደነገርኳችሁ እንግዲህ ሴዶና ጆኒ እንደምታውቁት ከ4 ወራት በኋላ ኦልሞስት 3 ወር ምናምን አካባቢ ነው የቀራቸው ውድድር አላቸው ማለት ነው። ባድዋ 00 ሰሞኑን ተገኝተው የችግኝ ተከላ ፕሮግራም ያካሄዱ ነበረ እና ከርቀት እየተፋጠጡ ነበረ። ነገር ግን ያልተጠበቀ ድርጊት የተፈጠረው ጋይስ ጆኒ አድብቶ ሄዶ ሴዶን እንቅ በማድረግ ከባድ ድብድብ ውስጥ ገብተው ነበር። እስኪ ቪዲዮውን ላሳያችሁ ጋይስ። በጉልበት በለኝ አንቺ በቃ ወይ ጉድ እናንተ ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ ወይኔ ጉዴ ሳር ውስጥ አጠፊማ በጉልበት ነው ከእንደተከማለህ ምንድነው ይዞ ሄደ። አላደርስ ብላችሁ ነው። እኛ እንኳን በትዕግስት እየጠበቅን አይደለ እንዴ? ተመልካቾች እንኳን እናንተ ተፋላሚዎች አላደርስ አላችሁ፣ አራቀባችሁ። ኧረ መቼና ጋይስ እናቅርበው ባካችሁ። እና አዘጋጆቹ አቅርቡትና አደባድቡ አቃጣቅጦልን ጋይስ። በየሜዳው በተገናኘ ቁጥር እየተደባደቡ እነሱን መገላገል አይሰለቸንም እንዴ? ሰለቸናል። እኔማ ባይገላግሏቸው ሁላ የሚሆኑትን መጨረሻቸውን ብናይ ሁላ ደስ ይለኛል። ከኋላው ጋይስ እንቅን ያለ ተጠምጥሞበት ነው እንደ ፋርማሲ ባብ። ለማንኛውም ተረጋጉ። ቀናችሁ ሲደርስ የዛኔ አሸናፊውም ተሸናፊውም በስነ ስርዓት በወቅ ማድረግ ወንበር ላይ ቁጭ ብለን ብናይ ይሻላል እንጂ በየቦታው እናንተ ማገላገል ይሰለቸናል። ፋሚሊዎቼ እንግዲህ ቪዲዮዎቼ እስካሁን ያያችኋቸውን ይመስሉ ነበረ። ፈታ እንዳላችሁ ምንም ጥያቄ የለውም። ከእናንተ ግን ፕሊስ አሁንም ቤተሰብ ያልሆናችሁ የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ፋሚሊ ሁሉ ቪዲዮዎቹን እስከመጨረሻው አይታችሁ ለሌሎች እንዲዳረስ ላይክ አድርጉ። ሀሳብ አስተያየት ካላችሁ ጻፉልኝ። ኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። እወዳችኋለሁ።